ማለት ነው እነዚህ ደግሞ እንዴት ነው ቤተሰብ ሲጀመር ይሄ ደግሞ የሩታ ወንድም ነኝ ባይ መጥቷል ማለት ነው ግን በጣም አዝኜ ነበር በመጥፋቱ ለምን እንዳዘንኩ ታውቃላችሁ ምንም ሳያገኝ ስለጠፋ ማለት ነው ምክንያቱም ዩቲዩብ አልተከፈተለትም የሆነ ነገር አላገኘም ልክ መጣ ሰውሉ እንደ ጥላቻ አየው ብዙ ሰዎች ምናምን ከዛው ሄደ አልተጠቀመም የአብሪሽ ቡችሎች ግን በአብሪሽ ዙሪያ ያሉት ግን ዩቲዩብ ተከፍቶላቸው ምናምን በስነ ስርዓት እየተጠቀሙ ነው ስለዚህ የሩታ ወንድም ነኝ ብሎ የመጡትን ደግሞ እንደ ሰውኛ ደግሞ እንዲጠቀሙ ፈልጋለሁ አሁን ስለመጣ ደስ ብሎኛል ግን ሰውዬ የሩታ ወንድም አይደለም ለሩታ ወንድም እንግዲህ መጥቷል መጨረሻ ላይ አስገባላችኋለሁ የሩታ ወንድም አይታችኋል ወንድ የሆነ ታቃላችሁ ደረታም ወንድምን አብሪሽንማ እንደዚህ ጭፍልቅ ነበር የሚያደርገው ታቃላችሁ የሆነ አብሪሽ እኮ እንደዚህ ማለት እንደዚህ ጉቶ ነው ታቃላችሁ ኩርንችት ባሉት ከዛ ይሄ አብሪሽ ነው አይደለ የሩታ ወንድም ደግሞ ረጅም ነው ግን አላመንኩም ቤተሰብ የሩታ ወንድም ነው አይደለም ውሸት ነው አይደለም እያልኩኝ ነው የሩታ ታላቅ እህትዮ አራ የሷ ባል ነው አይደለም ስለው ደግሞ አይናቸው ጋር ይመሳሰላል አፍንጫቸው ጋር ይመሳሰላል ፊታቸው ሙሉ ይመሳሰላል የነሱ ቤተሰብ አንድ አይነት ናቸው ደማቸው ይመሳሰላል የሆነ አይናቸው ምናምን ቦታ ይመሳሰላል በደንብ ማለት ነው ሳዩ በደንብ የሩታ ወንድም ነው የሚመስለውና አብሶ ሜላትን እንደዚህ ትልቋ እህትዮን እናትዮን ይመስላል ስለዚህ አብርሃምንማ እንደዚህ ጭፍልቅ ነበር የሚያደርገው ማለት ነው ልንገራችሁ ጭፍልቅ በአንድ ጭፍልቅ ነው የሚያደርገው እርግጠኛ ነኝ አብርሃምማ እዚህ ልጅ አጠገብ እንዳደርስ ማለት ነው እንዴ ግን አግብተዋል ምናምን ያገባ ሰው ነው የሆነ የተማረ ሰው ምናምን ይመስለኛል ማላጣ ነው ያው የተማረ ሰው ማላጣ ነው እንላለን በዛ ላይ ደግሞ ቀለበት አድርጓል አይታችሁ ከሆነ ምናምን ግን የመጀመሪያ ወንድማችሁ ይመስለኛል ታላቅ ማለት የሁሉም ታላቅ የመጀመሪያ ወንድም ይመስላል ግን ወንድ ነው እንደዚህ ነው ወንድ ማለት ረጅም እኔ እኮ አጭር ወንዶች የምታገቡ ሰዎች ማለት ነው ትገርሙኛላችሁ እኔ መልክ ምናምን ሲሆን አጭር ወንድ አልወድም በተፈጥሮ እግዚአብሔር ግን ይቅር በለኝ ማለት ነው እኛ ቤት ሁላችንም ረጅም ነን ሲቀጥል እኛ ቤት እንዳለ ፋሚሊያችን ሁሉም ረጅም ነው ገባችሁ አይደለ እኔ ሜትር ከ75 ነኝ እንደዚህ ባለቤቴ ደግሞ ሜትር ከ80 ነው እንደዛ ብቻ ሜትር ከ80 ነው ከ85 እንደዛ ነው እና ሁላችንም እኔም ያገኘሁት ባሌን ደግሞ ረጅም ነው እኛ ቤትም ሁላችንም ረጅም ነን ገባችሁ አንድ ቴና እንደዚህ ብቻ ሜትር ከ60 እንደዚህ አሉ መሰለኝ እንጂ ሁላችንም ፋሚሊዎቻችን ረጅም ስለሆነን ማለት ነው ሲቀጥል እኔ መልክ ወይም ደግሞ ሀብታም ተመኝቼ አላቅም በእድሜ እኔ ወንድን ስመኝ የራሴ ፓርት ወንድ ምን አይነት ወንድ አገባለሁ ስል ማለት ነው ምመኘው የነበረው አጭር ወንድ በፍጹም አልወድም አጭር ወንድ እንዳያጋጥመኝ ነበር ምለው እንጂ እና ጫታም እና ደግሞ ሲጋራ የሚያጨስ ወንድ አልፈልግም ነበር ምለው እንጂ ደግሞ እግዚአብሔር ፈሪ ሁላችንም ፓርት አለን ምን ጽፍበት ማለት ነው ግን በፍጹም ሀብታም መኪና ያለው ምናምን ብዬ አላቅም በህይወቴ ግን አጭር ወንድ አልወድም እኔ በተፈጥሮዬ አጭር ወንድ ለምን ሚሊዮነር አይኖርም አላገባም እኔ እንትን ቀይ መስመሬ ነው ማለት እና እስቲ ምንድነው ፍላጎታችሁ ለምንድን ነው ግዴታ መጣላት አለብን እንዴ ምን አይነት ነገር ነው የምሰሩት በጣም ዲስሪስፔክትፉል ሆኖ ነው እንትን ያረጋግጣል የጠፍተ ነበር ግን እንዴት ነው መጣህ አሁን እንዴት መጣ ሲቀጥል ደግሞ ማለት ነው ልንገር በዚህ አጋጣሚ ማለት ነው የሩታ ወንድም አይደለም ከሩታ ወንድምነት ውጣ ማለት ነው አሁን ግን የሩታ ወንድም መጥቷል ምን የመሰለ ማለት ነው ሲቀጥል ደግሞ እስከ ክሮፍቱ ድረስ እንዴት ሄድክ አልገባኝም ነገር እናንተ ሲጀመር አንድ ላይ ነው ተሰብስባችሁ ሄዳችሁ ሁላችሁም ፋሚሊዎች ማለት ነው እኛ ላይ እየተጫወታችሁ ነው እንጂ ይሄን ፊልም ልትሰሩ ምናምን አንድ ላይ ነው ሄዳችሁት እንጂ መቼም ክሩፍቱ ድረስ እናንተን ፍለጋ ነው እንደዚህ ድረስ መጣው አይደለም ክሩፍቱ ድረስ መጣው አይደለም እና የት ነው የምንኖረው አዲስ አበባ ምን እንሰራለን እኔ ካር ድረስ የመጣሁት እኮ አዲስ አበባ ረግጬ ድጋሚ ነው ደብረ ዘይት የመጣሁት ሁሉ መንገድ መጥቼ አሁን ተዝናንታችሁ ነው ጭራሽ ተዝናንተን ሁሉ የመጣ ቆይ ነው የሚገርመኝ ክሩፍቱ ማለት ነው ክሩፍቱ እንትና ቡራዩ አይደለም እንዴ አዲስ አበባ ውስጥ አይደለም ወይ ንገሩኝ እስቲ ሪዞርት ማለት ነው ቆይ እንዴት ነው አልገባኝም ነገር ቆይ ነው እሄዳለሁ እሺ እንጠብቁኝ እኔ ሄጄ የት እንደሆነ ሁሉም ሙሉን ቀርጽላችኋለሁ እነዚህ የሚሰሩትን ቪዲዮ ማለት ነው እንዴት እንደሚዋሹ ልክ ሩቅ ቦታ እንደተሳፈሩ አለኝ ሁሉ ሰዓት ጠብቂ ቀኑ ሙሉ ሲቀጠቅጠሉኝ ትንሽ ክብር አይኖራችሁም እናንተ ለቴክስት ያረኩልህ ነገሩ ስለሚያስደነግጥ ነው ስራዬን በመሃል ብሬክ ሰጥቼው ነው የመጣሁት ተረዳኝ ሰምተኛለህ አሁን አንተ እያረካ ያለው ነገር ደስ አይልም እኔ ካንተ አልጠብቅም አክቹሊ እናንተ ሲጀምር ካንተ አልጠብቅም ምናምን ሲጀምር እነሱ መጀመሪያም ያው ናቸው አሁንም ያው ናቸው የአብሪሽ ቡችላ ናቸው አሁንም የአብሪሽ ቡችላ ናቸው ግን በዚህ አጋጣሚ አይፎን አሪፍ ነው እንዴት ስልክ አይፎን ይዛቸው የምታውቁ ሰዎች ማለት ነው እኔ ሳምሰንግ አልትራ 22 እና 20 አሁን 24 እና 25 መጥቷል ማለት ነው S25 አልትራ መጥቷል እሱን ልገዛ ነው ግን እኔ የምጠቀመው አሁን
ሳምሰንግ ኤስ አልትራ 22 ነው ማለት ነው። ስለዚህ አይፎን የምትጠቀሙ ሰዎች ግን አሪፍ ነው እስቲ ንገሩኝ ማለት ነው። ለካሜራ እኔ አይመቸኝም፣ ልጄ ይዛ ሳዩ ማለት ነው አይመቸኝም። አይፎን ዋጋቸው አንድ ነው፣ ሳምሰንግም አንድ ነው ታውቃላችሁ። ግን እኔ አይፎን ለምዶና አይመቸኝም። ግን የቡታጅራ ዩቲዩበሮች ይጠቀማሉ ምናምን ማይክ ምናምን፣ ግን እነሱ ቪዲዮ ቀርጾ ማለት ነው በጣም ነው የሚያስጠላው ቪዲዮን ታውቃላችሁ። ከዛ በአፕሊኬሽን ነው የሚያቀነባብሩት ፊልተር ጨምሮ ምናምን ማለት ነው። እና ነገሩኝ አይፎን እኔ ለኮል እፈልጋለሁ፣ ኮል እንደዚህ ሰው ለማውራት ምናምን እንጂ ለቪዲዮ ምናምን ግን አይመቸኝም። ግን የምትሰሩ በአይፎን የምትሰሩ ሰዎች ንገሩኝ እስቲ አሪፍ ነው ልግዛ ወይስ ሳምሰንግ? እኔ ሳምሰንግ ነው የምወደው፣ ሁሉም ስልኮቼ ሳምሰንግ ናቸው። በፊትም የነበራችሁ ጸባይ ሊሆን ይችላል ይሄ የጸብ ምናምን እንትን ልትሉ ትችላላችሁ። ግን አሁን ልንገር አንድ እውነት፣ በጸባይ የሚፈቱት ከሆነ ነገር ትፈታላችሁ፣ ካልሆነ በጉልበት እንሄዳለን። ሰማኛለህ? እንደ ድሮ እንቀጥላለን። ምንም እኮ የተለየ ነገር እኔ እና 4 ቀን የምትለቁትን ቪዲዮ እያዩ ነው። ጥሩ ሰው ነው ለሁሉም ሰው በሚባል ደረጃ ጥሩ ሰው ነው። ስለዚህ ደብሮት አሞት ማየት ስለማልፈልግ ብቻ ነው እንዲዝናና እሱ ጥሩ ሰው ሊሆን የከፈትኩለት። ሌላ የተለየ ሀሳብ ኖሮኝ አይደለም። ኦኬ አብርሃም ጥሩ ሰው ነው እናውቃለን። በፊት ነበረ ጥሩ ሰው ቲሸርትና ጃኬት አንድ ላይ ደርቦ ሲለብስ ነበረ ጥሩ ሰው፣ እንደ ትልቅ ሰው የሚያስብ የነበረው። አሁንማ በቦዲ መሄድ ከጀመረ መወጣጠር ከጀመረ በኋላ ቁመት እኮ አልጨመረም፣ ያው ውፍረት ነው እንጂ የጨመረው። ቁመት ቢጨምርማ አናታችን ላይ እንደሚወጣ እርግጠኛ ነኝ ማለት ነው። ግን አብርሃም በአሁን ሰዓት ማለት ነው ልንገራችሁ ጭንቅላት የለውም ሲጀመር። ሲቀጥል ደግሞ የእሱ ደስታ ወይም ደግሞ እሱ እንዲደሰት እሱ ስለተጨናነቀ እሱ ምናምን ስለሆነ ሳይሆን ሩታስ እኔም እዚህ ጋር ሩታስ ሴት አይደለችም ወይ? ትሪት አያስፈልጋትም ወይ? አራስ አይደለችም ወይ? ብዙ ነገር እኮ ለእሷ ነው እንጂ የሚገባው ለዛኛው አይደለም። እነ ብሩክ ራሱ ማለት ነው ጥፋት የምታጠፉት ነገር ደግሞ እሱ ሲዝናና እኛ ሰላም እናገኛለን፣ እኛ ምን ዝናናለን። አሁን ራስኛ የምታወራው ነገር በጣም ከባድ ነው። አብርሃም ሲዝናና በዛው ሰበብ እናንተም ትዝናናላችሁ። ለዛ ነው እንጂ ለአብርሃም አዝናችሁ አይደለም አይደል? ገብቷል። አሁን ልታስረዳኝ እየሞከርክ አብርሃም ጥሩ ሰው ሊሆን ይችላል። እናንተ ግን እየሆናችሁ አይደለም። እናንተ ነው አይደላችሁም። ልንገር አንተም አቤል አንድ ነገር ብቻ ልጠይቅ፣ ቃል በቃል ልትመልስልኝ ነው ፈልገው። ብሩክ አብርሃምና ሩታ እንዲፋቱ ትፈልጋለህ? አብርሃምና ሄርሜላስ ትዳር እንዲመሰረቱ ትፈልጋለህ? ይሄን ብቻ ንገረኝ። አሁን የምትሉ ከሆነ እኔ ራሴ ፍርድ ቤት ሄዳለሁ። ብሩክ እኔ ራሴ ማለት ነው የኔንም የቤተሰቦቼንም ስም ማርከስ የለብኝ። አታዋርዱኝ እኛን እኛንም አታዋርዱ። ራሴ ፍርድ ቤት ሄዳለሁ። ሲጀመር ወንድም ራሱ ብትሆን ማለት ነው እንኳን አንተ አይደለም እናትየውና አባትየው ራሱ በሩታዬ ፍርድ ቤት ወይም ደግሞ ሩታና አብርሃም በሚፋቱት ነገር ላይ ማንም ሰው አያገባችም። ሁለቱም ብቻ ነው የሚገኙት። ሲጀመር አያገባም። የሌለ ነገር አታውሩ እዚህ ቪዲዮ ላይ ማለት ነው። አንተም አያገባም። ሲጀመር ቢያገባ ራሱ ማለት ነው እውነት የኔንም የቤተሰቦቼ ስም አታጥፋ ምናምን ይላሉ። ግን የሩታን ወንድም ራሱ ቢሆን ልንገራቸው አያገባም። ፍርድ ቤት መሄድ አይችልም። ገባችሁ? እህትየውን ከባልየው ጋር ማለያየት አይችልም። ሩታና አብርሃም ብቻ ነው እዚህ ጋር ፍርድ ቤት ሄዶ መለያየት የሚችሉት እንጂ እኔ ራሴ ፍርድ ቤት ሄዳለሁ የሚለው ቃላት እንኳን ይውጣ። እየሰማኝ ነው። አታዋርዱ። እናንተ መዋረድ ትችላላችሁ። እየተልከሰከሳችሁም ቢሆን የፈለጋችሁትን ማድረግ ትችላላችሁ። የኔም የቤተሰቤም ስም ግን እንዲጠፋ አልፈልግም። ገባኝ? ማንንም እሱ ይልከስከስ መብቱ ነው፣ ልማዱ ነው። አዲሱ አይደለም ለሱ። እድሜ ለእናንተ ሰማኝ። እድሜ ለእናንተ ማለት ከአንተም ብሶ መተህ ተዝናንተህ መተህ እዚህ ሌላ ነገር ልታስረዳኝ ትፈልጋለህ? ምን አይነት ንቀት ነው? ለእኔ ተው፣ ለጓደኛ ለራሱ አታስብ። በየቦታው ሲዝረከረክ ምን አይነት ንቀት ነው? ለምን ታሰድበናለኛ? አቤልንም አላገኘሁትም እንጂ አቤል ደግሞ የሚሰራው ስራ በጣም ከባድ ነገር። አንተ እንዳሰብኩ አይደለም ምንም ነገር። አሁንም አንተ እንዳሰብኩት አይደለም። ስሜታዊ ሆነ ነው ከመንገድ የምንታው። ሲቀጥል አንድ ነገር ልንገር፣ እኔ እንደውም ረጋ ብዬ ነበር የመጣሁት። ሁኔታህን ሳየው፣ አወራርህን ሳየው፣ ንቀትህን ሳየው ነው የተናደድኩት። እስኪ የመቻት ነገር አለ እንዴ ሩታ ሄርሜላ? ታዲያ ምንድን ነው የሁሉ ነገር? ምንድን ነው ያሰበችው? እኔም ስለሷ ማወቅ ፈለጉ። ተረጋግተህ ቁጭ ብለን ብናወራ ብዙ ነገር ነው። አሁን በብር የገዛቻችሁ ከሆነ ንገረኝና አዎ ብዬ ልመንበት። ኧረ በእናትህ እኔ ከማንም አንድ ብር መቀበል ሰው አይደለም። ታዲያ ምንድን ነው እናንተ ብርቅ ነው እንዴ እንደዚህ አይነት ነገር? በምን እንደሌላችሁ ይሁን በምን ይሁን ምንም ሲጀመር ማለት ነው ከአብርሃም ዙሪያ ያሉት አብርሃም ሁሉም ብር ብርቃቸው ነው። ለብር ነው በጣም ሪስፔክት የሚሰጡት። ልብስ ብርቃቸው ነው። ልብስ በጣም እንትን ይላሉ። ግን እኮ ልብስ አንድ አይነት ነው የሚለብሱት እኮ ሁሌ። እኔ እኮ የሚገርመኝ ነገር ልብስ አንድ አይነት ነው፣ ጥቁርና ቲሸርት። ይሄ በቃ ደጋግሞ ነው የአብርሃምን ልብስ እየተዋሱ ነው የሚለብሱት። እስ በራስ እየተዋሳሱ እየለበሳችሁ ነው ልብስ። ያው ሰው እኮ ያለውን አጥቦ ከለበሰ በቂ ነው። ልብስ እንኳን እንትን አይደለም። ገባችሁ አይደለ? ነገር ግን ሁሉም ነገር ብርቃቸው ነው። ገባችሁ? ልብስ ራሱ እንደ ስጦታ የሚሰጣጡ ናቸው። እንዴት ነው ሰው እኮ ትልቅ ነገር ማኪና ምናምን በጣም ትልቅ ብዙ አይደለ? በጣም ብዙ ነገር ስጦታ ይሰጣጣል። እነሱ ግን
የሆነ ልብስ ራሱ ስጦታ እየተሰጣጡ ይቀርጻሉ። ልብስ ብርቆች ማለት ነው። ልብስ እኮ ሰርፕራይዝ አይሆንም ይሆናል። ቤተሰብ ግን አልገባኝም። እኔ ግን ማለት ነው ልንገራችሁ፣ ለምንም ነገር ቦታ የለኝም። ለምንም ነገር የናክል እንትን ለሰርፕራይዝ እንትን አይደለሁም። ምደሰት ልጅ አይደለሁም። ለምንም ነገር ቦታ አልሰጥም። ለቤት ቦታ አልሰጥም። ለምንም ነገር ቦታ አልሰጥም። ማለት ሰርፕራይዝ አያረጉኝም። ብርም ሰርፕራይዝ አያደርገኝም። ምንም አይነት ነገር ግን እነዚህ ሰርፕራይዝ ይሆናሉ። ለምንድን አላውቅም። የታወቀ ሁኔታ በአንድ ግልብጥ ብላችሁ ልጁን ጭራሽ ሌላ ነው ትዳሩ እስከነ መጨረሻው እንዲፋታን የፈለከው። እንደዛ ከሆነ ንገረኛ ብቁ ላስተካክለው ነው። እኔ ራሴ ያስተካክለዋለሁ። በላትም እኮ መቀበል አይደለም ምን ያደረገ ነው? ምን ነገር ነው የምታወራው አንተ? አልተቀበላትም ነው ሌላ ነገር አልተቀበላትም። ተረጋጋና ያለውን ነገር በደንብ ቁጭ ብለን ነው ያን የምናወራው። አንድ ነገር ልንገር፣ አንደኛ አንድ ላይ ነው ወይ አልጋ የሚለውን ማወቅ ፈልጋለሁ። የምን አልጋ ሰማኝ ዝም በልና እኔ እንትን እንድትለኝ አይደለም የመጣሁት። ከዛ ድረስ ገብቷል። አንድ ላይ አልጋ ይዘው ከሆነና ድንገት አብረው ካየኋቸው እዛ እሱን በመሳሪያ ጠብሾ ነው ሞት እንኳን ለሱ ለአንተም አልመለስም። ከዛ በኋላ ሰማኛለህ። እንደዚህ እንዲዳሩ መንገድ ለመንገድ እዚህ በየቦታው ማድረግ ሳያንስ አልጋም ይዘው ጭራሽ ደግሞ ፕራይቬትሊ የፈለጉትን በነፃነት እንዲንቀሳቀሱ ካረክ ብሩክ እሱን እዛው ጠብሾ ነው ሞታው ለምሳሌ ሰማኝ። ከዛ ለእናንተም አልመለስም። እሺ አሁን ምንድነው የምትፈልገው? አሁን ነው ግን ግራ ገባኝ። ምንድነው የምትፈልገው ማለት ነው? እንዳስረዳ የምትፈልግ ከሆነ ለምን ታስረዳኝ? ለምን አታስተካክለው? አንተ ባሰብኩ ልክ የወረደ ስራ እየሰራን አይደለም። ከዚህ በላይ ምን የዘቀጠ ነው? ምን የወረደ በጣም የዘቀጠ ስራ ነው እየሰራ ያለው። እንዳደረኩ ይሰማኛል። ምንም መጥፎ ነገር አላደረኩም እኮ። ማመን ከፈለክ እኔ እነግርሃለሁ። ለየብቻ ነው። ለምን አንተ የምትነግረኝ? በቦታው ማለት አራታችንም ከካሜራማናችንም ጭምር ለየብቻ ነው አልጋ ያዝነው። ማመን ከፈለክ ታምናለህ፣ ካልፈለክ አታምንም። ለምንድን ነው መናገርማ እኔም እዛ ደውዬ መጠየቅ እችላለሁ። በቃ እንደዛ ግን አሁን አንተ እየቀለድክ ነው እንዴ? ማያዋራው ነው እኮ ሩታ ያ ሁሉ ጊዜ አመናገርን እየሰማኝ ነው አልነበርክም አይደለ? ያ ሁሉ ጊዜ ያ ሁሉ ምን አግብቷቸው ነው እንደዚህ ነገር ውስጥ መገፉት? ሲጀምር ብሩክ ማለት ነው አብርሃምን ስትገፋው እዛ አልነበርክም። ሩታ የቱ ጋር ነው አብርሃምን የገፋችው? እስቲ ንገረኝ። ሩታ የቱ ጋር ነው አብርሃምን የገፋችው? እኔ የማይገባኝ ነገር ሩታ የቱ ጋር ነው አብርሃምን የገፋችው ቦታ ንገሩኝ እስቲ፣ አሰረዱኝ። ምኑ ጋር ማለት እስቲ ንገሩኝ። የእውነት እኔ እፈልጋለሁ። እስቲ ቪዲዮ ኮሜንት አነባለሁ። ንገሩኝ። ሩታ እዚህ ጋር የአብርሃምን ቡችሎች ከሆናችሁ ጻፉልኝ። ሩታ እዚህ ጋር አብርሃምን ገፍታለች የሚል ቪዲዮ ንገሩኝ። እሺ ማለት አይታችሁ ከሆነ በዚህ ቪዲዮ ገብተሽ አብርሃምን እንደዚህ ቦታ ሩታ ገፍታለች፣ ሩታ እንደዚህ አብርሃምን ሰድባለች የሚለው ቦታ ቪዲዮ ካላችሁ አሰረዱኝ። እሺ እንዴ አቶቹ ምን አገባችሁ? እንዴት አገባኝም? እሱ እንዲስቅ ከሌላ ሴት ጋር እንዲማገጥ ማድረግ ያለበት በሌላ ነገር መሰራት ነው። ይሄ ቃል እንዳትጠቀሙ ድጋሚ። ከዚህ በላይ ምንድን ነው አልማገጠም? ምን እያደረገ ነው? እንደዚህ የሚያደርግ ሰው በቃ ስምጅን የማታውቀው ከሆነ አልማገጠም። ከዚህ በላይ ምን ያርግ? ግዴታ ማለት ነው። በምን ሃይማኖት ነው ግዴታ አንድ ላይ ተገናኝተው አልጋ ላይ ካላያችሁ መፍረድ አንችልም የሚለው በምን ሃይማኖት ነው የሰማሁት ማለት ነው። የሆነ ብቻ ሲያስተምር ነው የሰማሁትና ወንድና ሴት ግዴታ ተጣብቆ አንድ ላይ ተኝቶ ካላየን አናምንም አይሆንም የሚል ነገር አለ ማለት። ተኝቷል ባሌ ብላችሁ መክሰስ አትችሉም። ገባችሁ? ወይም ደግሞ እንዴት ነው ባሌን እዚህ ቦታ አይቻለሁ ከሴት ጋር አይቻለሁ ብላችሁ መፍታት ምናምን አትችሉም። ግዴታ ሴትና ወንድ አንድ ላይ ተጣብቆ አልጋ ላይ ግዴታ ማስረጃ እንዴት ነው ፍርድ ቤት ማየት አለበት፣ ወይም ደግሞ ቪዲዮ መኖር አለበት ምናምን እንደዛ ነገር የሚለው ነገር አለ። ግዴታ እንደዚህ መሆን ነው የምትፈልገው? ግዴታ እንደዛ ነው? አልማገጠም። ከዚህ በላይ ምንድነው መማገጥ? እንኳን እንደዚህ አብሮ መዝናናት እንደውም አብሮ ደጋጋሚ ቪዲዮ መስራት አብሮ መሳሰም አይደለም ስልክ አውርቶ ከሴት ጋር አውርቶ ወድሻለሁ እኔ ፍቅር ወይም ደግሞ ከሴት ጋር እንኳን ካወራ ባለቤቴ ማገጠ ነው የምለው ነው። አለቅ አልማገጠም። ምናልባት ተሳስተሃል። አብርሃም እንደዚህ ያደርጋል እሱ ነው። አንተ ግን አንተ እየደገፍከው ነው ጭራሽ እያመጣለት በዚህ አይነት ሌላም ሴት እያመጣለት እንትን እያልክለት ነው። ቤላውንም ስራ አለ እንዴ? እንደዚህ ነገር ነው የማላውቀው ነገር አለ። አንተ ምንድን ነው አሁን ታግሽ ያወራሁት አሁን አንድ ነገር ነው የመጣኸው የሩታ ወንድም ነህ ብዬ ነው። በቃ ብዙ ማያውቀው ነገር ሰማኛለህ። አሁን በጸባይ አውርተናል። በጉልበትም ከሆነ በጉልበት እንሄዳለን። አይ በጉልበትም ብትሄድ ምንም የተለየ የምታመጣው ነገር የለም። እሱን በደንብ አሳያለሁ። በደንብ አሳያለሁ። ብታመጣም ፈራኝ። ለአንተም ለጓደኞችም አልመለስም። እሱን ደግሞ በደንብ አሳያለሁ። ሰማኝ? እየሰማኝ ነው? እሺ በደንብ አሳያለሁ። ማየት አይደል የምትፈልገው? እኔም እስኪ ምን እንዳደረኩኝ ትነግረኝ። ንቀት እኮ እኔ እኮ ንቀታችሁ ነው መጀመሪያ ያመጣለን። አንተ ወደ ላይ ልሽ ነው በጣም ብዙ ዞር በል ታገስኩ። እኔ ዝም አልኩ። የሰው ትዳር ማፋታት ሳይበቃ ጭራሽ ካንተም ብሶ ያንተ እኮ ነው የሚገርመው። ምን አስመጣ እኮ ድረስ በቃ ምን ለብርም አልመጣው። ምን እየሰራ ነው ነው ይሄን ነገር። ቤተሰብ ሰላማችሁ ይብዛልኝ። ቆይ የሩታን ወንድም ላምጣ። ይሄው የሩታ ወንድም፣ ይሄ ነው የሩታ ወንድም። በቃ የተባለው እንግዲህ ማለት ነው ቤተሰብ እንድትተዋወቁ ነው። ይሄ ነው የሩታ ወንድም። ስለዚህ ያኛው የሩታ ወንድም አይደለም። እንግዲህ ያምራል፣ ወንዳ ወንድ ነው። ሰላማችሁ ይብዛልኝ። ወዳቻለሁ። ባይ ባይ።